ከሰበር ዜናው ሊጀምር ሰበር ዜና የኤርትራ ሚዲያዎች ወል ከዛ በፊት መጀመሪያ ማነሳላችሁ ምንድነው ቴምፖራሪ ፕሮቴክሽን ስታተስን በተመለከተ ብዙ አስቂ ነገር ነው ከብልጽግና እየሰማን ያለ ነው። የዚህ የቴምፖራሪ ፕሮቴክሽን ስታተስ መነሳትን ተከትሎ ብልጽግና በስፋት አማራዎች ተላልፈው ሊሰጡኝ ነው እያለ ፕሮፓጋንዳ እየሰራ ነው ያለው። እንደውም በጣም አስቂኝ ቪዲዮዎች ሁላ ሲደርሱኝ ነበር ዛሬ ሻንጣቸውን ተሸክመው ምናምን እናቶ ገዱ ኢንጂነር ይልቃል እኔን ጨምሮ እነ መዓዛ እንደዛ እያደረጉ ሲያሳዩ ነበር የነበሩት። ለምን አማራዎቹን ብቻ መርጦ እንደሚያሳዩ አልገባኝም። ኤኒዌይ ቴምፖራሪ ፕሮቴክሽን ላይ ያሉ እና በሌሎች አይነት ስታተሶች በጣም በርካታ አይነት ስታተስ ነው ያለው እዚህ ሀገር። ያ መግለጫ የሚመለከተው በዋናነት ቴምፖራሪ ፕሮቴክሽን ስታተስ ላይ ያሉ ሰዎችን ነው ለመግለጽ ነው። ይሄንን ለብልጽግና ለማስረዳት ይቸገራለሁ። ኤኒዌይ ግን ይሄንን ነገር ላንሳው ብዬ ነው። በተመሳሳይ ግን ከስቱዲዮ ቀን ላይ ከወጣው በኋላ የኤርትራ ሚዲያዎች በዚህ በአማራ በተለይ አማራ ተወላጅ ሆነው የቴምፖራሪ ፕሮቴክሽን ስታተስ ላይ ያሉ ወደ ሀገር ቤት የመመለስ ችግር የሚገጥማቸው ልሂቃን ካሉ በተለይ ደግሞ የተለየ አደጋ እንዳለ እንግዲህ አማራውን አስሮ እያሰቃየ ነው ያለው ይሄ አገዛዝ። የቻለውን ይገላል፣ የቻለውን አማራ ያሰቃያል፣ የቻለውን ይሰውራል፣ ይገላል፣ ያግታል። እውነት ለመናገር ተጨባጭ የሆነ ትሬት ያለበት ህዝብ ነው የአማራ ህዝብ እንደ ህዝብ ማለት ነው። ስለዚህ ይሄንን በተመለከተ የኤርትራ መንግስት ፈቃደኛ እንደሆነ የአማራ ተወላጆች በተለይ በእንደዚህ አይነት ስታተስ ላይ ያሉ በተለያየ ሀገር ላይ የሚገኙ ለህይወታቸው አደጋ ላይ የወደቁ መምጣት ኤኒታይም መምጣት እንደሚችሉ የተናገረበት የገለጸበት ነው። እሱን ለማረጋገጥ ደውዬ ነበር ሶሎ ሚዲያ ላይ እንደዚህ አይነት ነገር ያጋጠማቸው ወገኖቻችን ቢኖሩ ዋስትና ለአማራው የሚሰጥበት ሁኔታ አለው የሚል ነገር ሳነሳላቸው ከከፍተኛ የመንግስት ባለስልጣን ጭምር እንዳረጋገጠ ፈቃደኛው እንደተሆነም ይሄም የኤርትራ መንግስት በደስታ የሚቀበለው ጉዳይ እንደሆነ ነው እንደውም ያረጋገጠልኝ። እና እንኳን ለአማራ ነው እንደውም የተባለው እንኳን ለአማራ ለዛ ለደጉ ህዝብ ቀርቶ ለስንቱ ሆነን እንዴ ነው የተባለው። እና ለማንኛውም ለብልጽግና ይሄ መርዶ መሆኑን በዚህ አጋጣሚ መግለጽ ፈልጋለሁ። እና ምንም አንደኛም የሚሸማቀቅ አማራ የለም። በብልጽግና እጅ ተላልፎ ተሰጥቶ ለብልጽግና ሄዶ በብልጽግና እጅ የሚሟሟ አማራ ከዚህ በኋላ እንዳይኖር ነው እየሰራን ያለ ነው። የአማራ ህዝብ ይሄንን ዘመን ይሻገራል። ይሄንን ክፉ ጊዜ ይሄንን መከራ ያልፋል የአማራ ህዝብ።